ሰላም ጤና ይስጥልን። እንዴት ከረማችሁ? እንዴት ቆያችሁን? የኛ እይታ ፕሮግራማችን ሰዓቱን ጠብቆ አሁን ጀምሯል። የዛሬው አጀንዳችን እስራኤል ለሶማሌላንድ የሰጠችው የሀገር እውቅና በኢትዮጵያ እንዴት ይታያል የሚለውን አብሮኝ ሰይድ አሊ ያለ አንዳንድ ጉዳዮችን በእኛ እይታ ምን ይመስላሉ የሚለውን እንዳስሳለን። አብራችሁን ቆዩ። እንዴት ናችሁ? ዛሬ ኢትዮጵያ 2 ዓመት ሞልቷታል ይህን እንቅስቃሴ ከጀመረችው። ግን እስራኤል ቀድማ እውቅናውን ሰጣች። የዲፕሎማሲ ሂደቱ ምን ይመስላል? ኢትዮጵያ ደግሞ ዝም ብላለች። የዝምታዋ ምክንያትና ሜቢ ዲፕሎማሲያዊ ሂደት ካለም የተወሰነ እናየዋለን። ከኢትዮጵያ ጋር የተገናኙ አንዳንድ ፖይንቶችን የአልሸባብን እንቅስቃሴ የጅቡትንም ሰሞነኛ እንቅስቃሴ እናየዋለን። አብራችሁን እንድትሆኑ ላይክ ሼር አድርጉ፣ ሰብስክራይብ አድርጉ። እናመሰግናለን። አዎ ኢትዮጵያ እስካሁን በዝምታ ውስጥ ነው ያለችው። እውቅናውን የደገፉ ሀገራቶች አሉ፣ ያልደገፉ ሀገራቶች አሉ። ከመደገፉም ካለመደገፉም በዝምታ ውስጥ ቆይታ እንደውም ይሄ ዝምታዋ በበርካቶች ምጥ ውስጥ ከቷቸዋል። ይሄን የሚያሳየው የኢትዮጵያ የዲፕሎማሲ ሂደት ከፍታዋ በጣም እየሄደ መሆኑን ነው የሚያሳየው። ምክንያቱም ምን ሊሆን የሚለውን እየጠበቁ ነው። ሌላው ጎራ ትሰጣለች፣ ትደግፋለች፣ ሌላው ጎራ ደግሞ አትደግፍም የሚለውን እያነሱ በሁለት ጎራ እየተከራከሩ ይገኛሉ። እኛም እስቲ ይሄንን ለመዳሰስ እንግዲህ ዛሬ እያየን እንገኛለን። አዎ በተለይ ግን አንድምታውን ማየት እንችላለን። ዛሬ በአጋጣሚ ሆኖ የኛ ፕሮግራምም ጃንዋሪ 1 ነው። ይሄ ደግሞ ኢትዮጵያ ቀጥታ እንቅስቃሴውን የጀመረችበት 2ኛ ዓመቱን የሞላ ጉዳይ ነው። ከሶማሌላንድ ጋር የተያያዘ ጉዳዩ የኢትዮጵያ ዝምታ አንድምታው ምንድን ነው ብለን እናያለን። ለእኔ የሚገባኝ ኢትዮጵያ ቀጥታ ስጋት አለባት። በተለይ የሞቃዲሾ መንግስት እየተጠናከረ ሳይሆን እየተዳከመ እየሄደ ነው ያለው። ከዚህም የተነሳ የዓለም አቀፍ ማህበረሰብ እዛ ለሰላም ማስከበሪያ የሚውለውን ባጀት እየሰጠ አይደለም፣ በጣም እያፈገፈገ ነው ያለው። ይህን ደግሞ እንደ ምሳሌ ለመጥቀስ ያህል የግብፅ ወታደር በባጀት እጦት ምክንያት እስካሁን ወደ ሞቃዲሾ አላመራም። የሚያሳየው አልሸባብ እየተዳከመ ሳይሆን እየተጠናከረ፣ የሞቃዲሾ መንግስት ግን በተቃራኒ እየሄደ ነው ያለው። በዚህ ዙሪያ ኢትዮጵያ ቀጥታ አደጋው የሚጋረጥባት ሀገር ናት። አልሸባብ በተጠናከረ ቁጥር ደግሞ ኢትዮጵያ ላይ የበቀል ዱላውን ለማሳረፍ ያስባል። እስካሁንም ሙከራዎቹን አድርጓል። ኢትዮጵያ ቀጥታ ስጋት አለባት። ስለዚህ አማራጭ የላትም እውቅና ከመስጠት በስተቀር። አንድም የደህንነት ስጋት አለባት አንተ እንዳነሳኸው፣ በሌላ መልኩ ደግሞ ኢትዮጵያ የተዘጋባት ሀገር ናት። ማለት የባህር በር የለንም፣ መተንፈሻ የለንም። ይሄንን ጥያቄ ከተነሳ እንደውም ከሶማሌላንድ ኤምኦዩ ከተፈራረሙ ዛሬ 2 ዓመታቸው ነው። በዚህ ረገድም ስናይ ከአልሸባብ ስጋት ጎን ለጎን በባህር በራችን ዙሪያም ስንመለከት የሶማሌላንድ አገር መሆን ለኢትዮጵያ በርካታ ጥቅሞች አላቸው ብለን እናነሳለን። ኢትዮጵያ ከዚህ የምትጠቀመው ብዙ ነገር አለ። አሁን እስካሁን ይሄን ጥያቄ ከተነሳ ጀምሮ ስትሄድበት የነበረው ሂደቶች አሉ። በርካታ ሙከራዎች እየተደረጉ ነው። በአንድም በሌላ መልኩ እየተጣረ ነው። በዚህ እንቅስቃሴ ውስጥ አሁን ከሰሞኑ የጅቡቲን እንቅስቃሴ እንኳን ብናነሳ ጅቡቲ ከግብፅ ጋራ ያደረገችው ስምምነት አለ። በዶራሌ ወደብን ከግብፅ እንድታለማ አሳልፋ ሰጥታለች። እንግዲህ የግብፅና የጅቡቲ አካሄድ ሰሞኑን ኢትዮጵያን በማስጨነቅ እስረኛ ለማድረግ አይነት እንቅስቃሴ ነው የጀመሩት። ልማቱ ብቻ አይደለም፣ በተለይ ወታደራዊ ቤዝም እንዲሆን ሄሊኮፕተሮች እንዲቀመጡበት እንዲያርፉበት ወታደራዊ ቤዝ የሚሆን ለኢትዮጵያ የተከለከለ ለጅቡቲ ግን ተፈቅዷል። በጣም ይገርማል። ይሄ ጅቡቲ በአመት
ከኢትዮጵያ የሚታገኘው ከ3 ቢሊዮን ዶላር በላይ የሚታገኝ ሀገር በተለይ የእሷን ጂዲፒ በ50 የሚሸፍነው የኢትዮጵያ ክፍያ ነው። እውነት ነው። በርካታ ሀያላን ሀገሮች ጅቡቲ ላይ ሰፍረው አሉ፣ የጦር ቤዝ አላቸው። እነኛ በርካታ ሀያላን አገራት ለጅቡቲ የሚከፍሉት 500 ሚሊዮን ዶላር ናቸው ጠቅላላ። የእኛ 6 እጥፍ ነው። 3 ቢሊዮን ዶላር ማለት እንግዲህ 6 እጥፍ በለው። አንደኛ ይሄንን ለጅቡቲ እየከፈልን፣ ሁለተኛ ጅቡቲ ለእያንዳንዱ ዜጋቸው የመጠጥ ውሃ ከኢትዮጵያ ነው የሚያገኙት፣ ኤሌክትሪክም ከኢትዮጵያ ነው የሚያገኙት። ኢትዮጵያ ይሄን ሁሉ ለጅቡቲ እያደረገች፣ ጅቡቲ ግን ኢትዮጵያን በምን መልኩ ነው መያዝ የፈለገችው? በማስጨነቅ ይሄ አማራጭ እንደሌላት ወዴትም መፈናፈኛ እንዳይኖራት አይነት ነገር ነው የጀመረችውም ከማን ጋር ነው? በህዳሴ ግድብ ምክንያት ከግብፅ ጋር። ያው ታሪካዊ ጠላቶቻችን ናቸው ግብጾች። ህዳሴ ግድብን እንዴት እንዳጠናቀቅን ሁሉም ኢትዮጵያውያን ያውቃል። ያንን ያለፍንበትን መንገድ ደግሞ ከህዳሴ ከግድቡ ወደ ወደቡ የሚለውን እነሱም ልክ ግድቡ ሲያልቅ እነሱም ወደ ወደቡን የዞሩት ወደብ እንዳናገኝ መጀመሪያ ህዳሴን እንዳንሰራ ነበረ ትግላቸው። ያንን አጠናቀቅን። አሁን ደግሞ ወደቡን እንዳናገኝ ነው ትግላቸው። ለምን ብትል በዚህ በኤርትራ እንዳናገኝ አሰብን ምን ያህል እያደረጉ እንደሆነ እያየን ነው። በዚህ ደግሞ በጅቡቲ ያለንን እንኳን እንዳንጠቀም ምን ያህል እያደረጉ እንደሆነ እየታየ ነው። በሶማሌ የዛሬ 2 ዓመት ስምምነትን እንኳን እንዴት በመልኩ እንዳፈረሱት ምን ያህል እንደጣሩ የሚታወቅ ነው። ያለ አቅማቸው አልሸባብን እንዋጋለን፣ ጦር እዚህ እናመጣለን ምናምን ያሉት እኮ አልሸባብ ሶማሊያን ለማገዝ ፈልገው ሳይሆን ኢትዮጵያን ከበባ ውስጥ ለማስገባት ነው። ሌላ ዓላማ ኖሯቸው አያውቅም። ስለዚህ ኢትዮጵያ የሶማሌ ላንድ እውቅና ማግኘት ለኢትዮጵያ በጣም መልካም አጋጣሚ ነው። ትልቅ እፎይታ ነው። ዝምታ አንዳንዴ መልስ ነው ይባላል እና በራሱ ይሄ እውቅናውን የመደገፍ አይነት ነው ለእኔ የሚሰማኝ። ባይዞ ኢትዮጵያ ብቻ እኮ አይደለችም። ኬንያም ኦፊሻል የሆነ እንትን አልሰጠችም፣ እንደምትቃወም አልገለጸችም። ግልጽ የሆነ ኦፊሻል የሆነ እቃወማለሁ የሚል እንትን አላደረገችም፣ አላወጣችም። ይሄ ምን ያሳያል? ኬንያም ቀጥታ የሆነ ስጋት አለባት። በጁባ ላንድ በኩል አልሸባብ ብዙ ጊዜ ጥቃት ፈጽሞባታል። አሁን ባለፈው የፈረንጆቹ 25 ላይ ራሱ ወደ ኬንያ ድንበር ጥሶ ገብቶ ብዙ ሰው ሞተዋል፣ የኬንያ ወታደሮች ሞተዋል። ይሄ ሁሉ የአልሸባብ ድርጊት ነው። አልሸባብ አሁን እየተዳከመ አይደለም በሚፈለገው ደረጃ፣ በተቃራኒው የሞቃዲሾ መንግስት ግን እየተዳከመ ነው ያለው። እኚህ ሁለቱ ሀገራት ኢትዮጵያና ኬንያ ምን ማውጫ አላቸው? አልሸባብ ጠንክሮ ከወጣ የነሱ መጥፊያ እየደረሰ ነው የሚሄደው ማለት ነው። ስለዚህ አልሸባብን የሚያዳክሙበት ሌላ አማራጭ ያስፈልጋቸዋል ማለት ነው። ቀጥታ ነገሩ የማይመለከታቸው አካላቶች ሊያወጡ ይችላሉ። የአፍሪካ ቻርተር ሊሉ ይችላሉ፣ ዩናይትድ ኔሽን ቻርተር ሊሉ ይችላሉ፣ ብዙ ነገር ሊሉ ይችላሉ። ግን ሀገራት ብዙ ጊዜ የሚደራደሩበት ዋና ምክንያታቸው በኔሽን ኢንትረስታቸው ላይ ነው። ስጋታቸውን እንትን አድርጎ ነው፣ አስቀድሞ ነው። ኢትዮጵያ አሁን አልሸባብን ለማዳከም ብዙ ሰርታለች። የእሷ ጥረት ብቻ ውጤት አያመጣም። ቢካዝ ይሄ ነገር በብዙ ዳይሬክሽን የሚደገፍ አካል ነው። በሁቲ በኩል ይደገፋል፣ በኢራን በኩል፣ በሻቢያ በራሱ ይደገፋል እና ግብፅ በራሷ እጇ እንዳለባት ይነገራል። ቢካዝ ቀጥታ ባትመጣም የኢትዮጵያ ወታደር በዚህ ጊዜውን እንዲያጠፋ ትፈልጋለች። አሁን የሶማሌላንዱን እውቅና በአፍሪካ ቻርተር ብሎ ሊያዳክሙ ይፈልጋሉ። የአሰብን ጉዳይ ደግሞ ኢትዮጵያ የአንድን ሀገር ሉዓላዊነት አታከብርም፣ ኢትዮጵያ የማስፋፋት አባዜ አለባት እያሉ ሲያንቋሽሹ ነበር። በጅቡቲ አንድን አማራጭ እሱን ደግሞ ሊቆርጡ ይፈልጋሉ። ኢትዮጵያ አሁን ምን አማራጭ አላት እውቅና ከመስጠት ውጭ? እውነት ነው። እኔም በእኔ እይታ የተሰጠውን እውቅና ድጋሜ
እንደውም ሁለተኛ ሀገር ትሆናለች ብዬ ነው የምጠብቀው። ምክንያቱም ሲጀመር እኮ ሶማሌላንድ በራሷ አገራት ናቸው እንጂ እውቅና ያልሰጣቸው አገር ናት እኮ። ለምን ብትለይ የራሷ ህገ መንግስት ያላት፣ የራሷ ምክር ቤት ያላት፣ የራሷ ገንዘብ፣ ፓስፖርት፣ ሁሉ ነገር ያላት ከኤርትራ የተሻለች ሀገር ናት። ስታነጻጽር ኤርትራ ላይ ምክር ቤቶች፣ ህገ መንግስቶች ምናምን የምትላቸው ነገሮች የሉም። ምርጫ የለም። ከሶማሊያ ከትልቋ ሶማሊያ እንደውም ሶማሌላንድ ጊዜያቸውን ጠብቀው ዲሞክራሲያዊ ምርጫ የሚያደርጉ አገር ናቸው። ጊዜያቸውን ጠብቀው በጣም በሰላማዊ መንገድ የሚኖሩ ናቸው። ወደ ሶማሊያ ስትሄድ ደግሞ አሁን እኮ ሶማሊያ በራሱ አይደለም ሶማሌላንድን እንትን ለማድረግና ማለት ነው ለማገትና ጁባላንድ ከእጁ እየወጣ ነው፣ ፑንትላንድ ከእጁ እየወጣ ነው። አልሸባብ እየፈነጨባት ላይ ያለች ሀገር ናት። መከላከል አልቻለም አሸባሪዎችን ራሱ ማለት ነው በራሱ። ሶማሌላንድ የሀገራት እውቅና ነው እንጂ ያጣችው በራሷ አገር ናት ለ30 ዓመት ማለት ነው እንጂ እንትን አይደለችም። ይሄ ዝም ብለህ ዛሬ ልሰጥሽ ነው የምትላት ሀገር አይደለችም። አገር ሆና የኖርሽ ናት በራሷ ማለት ነው። ታገል ቆየች። ብዙ ቆንስላዎች አሏት። የራሷ ዲሞክራሲ፣ የራሷ ዩኒቨርሲቲ፣ የራሷ ኮሌጆች ያላት ሀገር ናት። ከኢትዮጵያ ጋርም በፊትም ስትሰራ ነበር። እንደዚህ በይፋ እውቅና አላገኘችም እንጂ በብዙ ከዚህ በፊትም እኮ ሀገር ነበረች። ከብሪቲሽም አግኝታ ነበረች። የብሪቲሽ ኮሎኒ ስር በነበሩ ጊዜ በመሀል ነው። እንደውም እኮ ሶማሌላንድ ናት የቀናት ልዩነት ነፃ የወጣችው ራሱ። ለቀናት ልዩነትም ቢሆን ሶማሌላንድ ነው ነፃ የሆነችው። አሁን የሞቃዲሾ መንግስት እንጫጫል እንጂ ከኢትዮጵያ ጋር ተስማምቶ ከኬንያ ጋር ተስማምቶ ቢሰራና አልሸባብ የሚዳከምበትን መንገድ ቢፈልግ ነው የሚያዋጣው። ምክንያቱም የራሱ ገንዘብ ያለው የራሱ ፓስፖርት ያለው ሀገር እውቅና ነፍጎ እስከ መች ይቆያል? በህግ ደረጃ ከሄድን እኮ ኤርትራ ናት ህጋዊ ያለችው። ከህግ ውጪም ተገንጥላ ያለችው አንድ ፕሬዚዳንት፣ ምርጫ የሌለው ህገ መንግስት የሌለው እና ከሞራልም አንጻር ከህግ ብቻ አንጻር ከሞራልም አንጻር ስታየው እውነት ለመናገር ሶማሌላንድ ምንም የምታወጣለት ነገር የለም። ይህን ስንመለከት እስራኤል የሰጣችው እውቅና ተገቢ ነው። እኛ አፍሪካ ቀንድ ላይ እንደሚኖር ሰው ስናስበው የሁቲ አማጺን፣ የአልሸባብን፣ የአይሳይስን እንቅስቃሴን ለመግታት ኃይል ያስፈልጋል። እዚህ አካባቢ ለራሱም ስጋት ያለበት ለራሱ ሲል የሚዋጋ ኃይል ያስፈልጋል፣ ተጨማሪ ኃይል። ምክንያቱም የዓለም አቀፉ ማህበረሰብ እያፈገፈገ ነው ያለው። በዚህ ጊዜ አደጋው እየከፋ ነው የሚመጣው። በቀላቸው እኛ ላይ ነው የሚሆነው ማለት ነው እነዚህ ታጣቂዎች። ይሄ ከኢትዮጵያ እኛ የምንጠብቀው እኛ መንግስትም ማድረግ ያለበት እውቅናውን በተገቢ መንገድ እንዲሁም ደግሞ በችኮላ ሳይሆን በጣም ስትራቴጂክ በሆነ መንገድ የሚጠቅመንን ነገር አስልቶ እውቅናውን ቢሰጥ። እውነት ነው። ያው ኦፊሻል እንደዚህ አገር እውቅና ስትሰጥ እሱን ነው እንጂ ኤክስፔክት ያደረግነው እኮ የኢትዮጵያ መንግስት ከዛ የዛሬው 2 ዓመት የተፈራረመው ፊርማ ራሱ እንደ አገር ክብር የሚሰጥ እንደ አገር የሚወክል አይነት ፊርማ ነው። እንጠብቃለን እንደዛም ይሆናል ብለን ነው የምናስበው። አሁን የሚያስገድደን በተለይ አሁን በጅቡቲ በኩል የመጣብን የግብፅ ሴራ በጣም ያስገድደናል። አንድ ማውጫ ያስፈልገናል። ሌላውን በሂደት እናስተካክለዋለን። ግን አሁን ኢሚዲየት የሆነ መፍትሄ በዚህ በሶማሌላንድ በኩል በበርበራ እንዲሁም ደግሞ የጦር ቤዝ 20 ኪሎ ሜትር እዛ ቀይ ባህር አካባቢ የድንበር ሰላጤ ላይ የምናገኘው አለ። እሱን መቀበል እንጂ የሀገራችንን ኢንተረስት እየተጎዳ የህልውና አደጋ እየተጋረጠብን የምን አፍሪካ ቻርተር እንደው እኮ አንዳንዴ አያስብልም። እንዴት እናስባለን? ሲጀመር እኮ ተመድም የሆነ አፍሪካ ህብረት አገር ሆነሻል የሚል እውቅና አይሰጡም። ያው አገራቶች እውቅና ሲሰጡ እንደ ሀገር ይመዘግቧታል እንጂ
ተቋማቶች መቃወማቸው ያው ስራቸው ነው፣ ኖርማል ነው። ምንም ያን ያህል ተቃወሙ ተብሎ ስጋት ለኛ የሚሆን ነገር ነው ብዬ አላምንም። እኔም የኛ ድርሻ ምንድነው እሱ ብለን ስናስብ የኢትዮጵያ መንግስት እውነት ለመናገር ይሄ የሚሄድበት ሰላማዊ በሆነ መንገድ በዝምታ በጣም ከፍ ያለ ዲፕሎማሲዎች እያየን ነው ያለ ነው። ያ ደግሞ በራሱ አሁን ላይ ያሉ ውጤቶችን አሁን ላይ ያሉ ነገሮችን የነኚህ ውጤቶች ነው ብለን ነው የምታስበው። የባህር በሩን ጉዳይ እኮ ድሮ አየር ላይ ከሚወራው ነገር ባለፈ በተጨባጭ አሁን ወደ በመልኩ ወደሚለው ወደ ተግባራዊ ነገር እየገባን ነው ብለን እናስባለን። ለዚህ እኮ ማሳያ አሁን ከእስራኤል ጋር ስምምነቶች ነበሩ፣ የጋራ ስጋቶች ላይ እንሰራለን የሚል። በቅርቡ ደግሞ የሂንድ ጠቅላይ ሚኒስትር እዚህ መጥቶ ነበር። እዚህ ላይ በተለይ በሂንድ ውቅያኖስ ላይ የሚጋረጡ ስጋቶችን አብረን መስራት እንችላለን የሚሉ ስምምነቶች ነበሩ። ይሄ ሁሉ ኢትዮጵያ ላንድ ሎክድ ሆና አንድ ነገር ዘላ ሄዳ አይደለም፣ ባህር በር ተሰጥቷት ነው ማለት ነው። ኢትዮጵያ ባህር በር እንዲታገኝ እንሰራለን ብለዋል ኢንዳይሬክትሊ። ኢትዮጵያ አሁን እየገፋችበት ያለው ጉዳይ ከስር ከስር የጨረሶችን ጉዳይ ይሆናል ማለት ነው። ስለዚህ አንድ ቀን ሰበር ዜና ይሉናል ብለን እንጠብቃለን። በእርግጠኝነት ደግሞ ኢትዮጵያችን ተዘግቶባት አትቀርም። የግብፅ ከበባና የጅቡቲ ይሄ ውለታ ቢስ መሆንም ራሳቸውን ነው የሚጎዳው። በነገራችን ላይ ይመስለኛል የግብፅ መንግስት አሁን በፊት መገደብ አትችሉም ከሚለው አሁን ተገድቦ ካለቀ በኋላ ከዚህ በኋላ ደግሞ ሌላ መገደብ አትችሉም የሚል መግለጫ እያወጣ ነው። እና ደግሞ በዙሪያችን የሚያንዣብበው ያው እንግዲህ መንግስት ስለሆነ ህዝቡ ምን እየሰራ ነው የሚለውን ጥያቄ ለመመለስ አይነት ይኸው እያስጨነኩላችሁ ነው ኢትዮጵያን አይነት ጥያቄ ነው እንጂ የሚመስለው ምንም የሚፈይደው ፋይዳ የለም። ያን ያህል ስጋትም ይሆናል ተብሎ አይጠበቅም። ግን እኮ ኢትዮጵያ አይተሽ ከሆነ ብዙም ባይወራለትም ግብፅን እየከበበች በሞሮኮ በኩል ብዙ ስምምነቶችን አድርጋለች። አሁን በቅርቡ ራሱ ውስጥ ለውስጥ ንግግሮች ነበሩ በአምባሳደሮች ደረጃ ማለት ነው። እና ሞሮኮ ደግሞ በጣም ስልታዊ ቦታ ናት ግብፅን ጎሮሮ ለመያዝ ማለት ነው። ከሜዲተራኒያን ጋር የሚያገናኝ በስዊዝ ካናል አድርጎ ግብፅ የምትኖርበት ማለት ነው እና ብዙ ክፍያዎች የምታገኝበት ግብፅን ለማስገደድ ሞሮኮ ጋር መስራት ቀላል ማለት ነው። በዚህ ጋር ደግሞ ጅቡቲ እኛን የምትቃወምበት እኮ ምንም ሌላ ኬዝ ኖራት አይደለም። ሶማሊላንድንም ባይዜ አሁን እየወጡ ያሉ መረጃዎች በሶማሊላንድ የነበራትን ቆንጽላ ዘግታለች ተናዳ ማለት ነው። ጥቅሜ ይቀርብኛል ነው። እኛስ ለጥቅማችን ለሀገራችን ብሔራዊ ጥቅም መቆም በዚህ ልክ ጅቡቲን የሚያናድ ከሆነ አንድ ትንሽዬ ሀገር የኢትዮጵያ ላይ ጉሮሮ ላይ ቆማ ለመደራደር የምትፈልግ ከሆነ ይሄ ፍትሐዊነት አይደለም፣ አግባብም አይደለም፣ ውለታ ቢስነትም ጭምር ነው። እና እንደ ሀገር እንደ ህዝብ ደግሞ ስታስበው ከሚጠቅምህ ጋር ነው እንጂ መስራት ያለብህ። ጅቡቲ እኮ ልክ ኢትዮጵያ የባህር በር ያስፈልጋታል ካልሽ ቀን ጀምሮ ብዙ እንቅስቃሴዎች ስታደርግ ነበረ፣ ብዙ ሴራዎችን ስታሴር ነበረ። ግብፅ ትመጣለች፣ የመብራት እንትን ሰራልሻለሁ፣ ትፈራረማለች፣ ግን የምትሰራላት ስራ የለም። ይሄ ያው የተለመደ የግብፅ እንትን ነው፣ ይሄ ሳይኮሎጂካል ዋርፌር አይነት ነገር ነው። እና እሱ ነው አሁን በተለይ አሁን የኢትዮጵያ ህዝብ ብዙም ከአፍሪካ ህብረትም ብዙ ተስፋ ማድረግ የለበትም ብለን የምናምንበት አንዱ ጉዳይ የጅቡቲ ውጭ ጉዳይ ሚኒስቴር ነበረ አሁን የአፍሪካ ሊቀመንበር የሆነው። ስለዚህ ማንም ሰው ለሀገሩ ይሰራል፣ ሀገሩን ያስቀድማል። ሊቀመንበር ቢሆንም ለሀገሩ ነው የሚያደርገው። ስለዚህ የአፍሪካ ህብረት ብዙ ነገር ሊል ይችላል፣ ብዙ ሴራዎች ሊኖሩ ይችላል። ከዛም አልፎ እኮ የአፍሪካ ህብረት ከዚህ ውጣ ሊሉም ይችላሉ። ኢትዮጵያ ለሶማሌላንድ የሀገር እውቅና ሰጠች፣ አግባብ አይደለም ይሄ ምናምን የሚል ነገርም ሊነሳ ይችላል። ግን ዞሮ እኛ ጥቅማችንን እናስቀድማለን። መንግስት እዚህ ላይ ከሰራ እኛ ደግሞ ድጋፋችንን መስጠት ነው ያለብን። እኛ ከአክራሪ ታጣቂዎች ለመዳን ኢንተርናሽናል የሆኑ አክራሪ ታጣቂዎች አይሲስ፣ ሁቲ፣ አልሸባብ በዙሪያችን አሉ።
ሻዕቢያም ጅቡቲም ደግሞ አሁን ተነስታብናለች። ስለዚህ እኚህ ነገሮች በሂደት መንገድ የሚይዙ አሉ። እኛ ደግሞ አፋጣኝ እርምጃ የምንወስድባቸው ጉዳዮች አሉ። ልክ የበርበራን ወደብ ኮንትሮል ማድረግ ለራሳችን ጥቅም መዋል መቻል አለብን። በዚህ ጉዳይ መንግስትም በስልታዊ መንገዱ በዲፕሎማሲ መንገዱ ሄዶ ብዙ ነገርን ኦርደር ያደርጋል ብለን እናምናለን። የዛሬውን ዲስከሽን በዚህ ላይ ብናበቃው ነው። ጥሩ ነው። በዚህ ላይ እናበቃለን። በጣም እናመሰግናለን። ኢትዮጵያ ሁሌ እንደምንለው ሁሉ የባህር በር ታገኛለች፣ ተዘግቶብን አንቀርም። እኛ በርበራን ብቻ አይደለም አሰብንም በዙሪያችን ያሉትን በሙሉ ለመጠቀም ነው የምንጠራው። ምክንያቱም ጅቡቲን ብቻ እየተጠቀምን ስለነበረም ነው ጅቡቲ ዛሬ ጉሮሯችን ላይ ለመቆም የተለያየ ስምምነቶች እያደረገች ያለችው። በእጅ ጠምዝዘህ ደግሞ የሚሆን ነገር የለም። ያው ሁሉም የራሱን ጥቅም እንደሚያስከብረው ሁሉ በእጅ ጥምዘዛ የሚደረግ አይኖርም። ሶማሌላንድ የአገር እውቅናዋን እንደግፋለን። ይሄ እኛ እይታ ነው። መንግስት እንግዲህ ምን እንደሚል አናቅም። የዛሬ ፕሮግራማችን ይሄን ይመስል ነበረ። ስላዳመጣችሁ እናመሰግናለን። ላይክ፣ ሼር፣ ሰብስክራይብ አድርጉ። ሀሳባችሁንም አጋሩን። እናመሰግናለን።